እኔ የገረመኝ መቼ ነው ሩታ አብርሃምን ለመዳር ሀሳቡ ይመጣለት? እንዴት ነው መጣለት? እንዴት ነው እንዴት ብታስብ ነው ቆይ የገዛ ባሏን ለሌላ ሴት ለመዳር ያሰበችው? ወይስ እንዴት ነው? ከኔና ከአንቺ ከሚወጣ ለእኔና ለአንቺ መቼም ሩታና ኤርሜላ ጓደኛሞች ሆኖ አይደለ? ከእንግዲህ ጓደኛሞች እስከሆኑ ድረስ አብርሃም ከኛ እጅ ከሚወጣ ለሌላ ሴት ከሚሆን በቃ ላንቺ ይሁን ብላ ሀሳብ እንደዛ መጥቶለት ነው። ምንድን ነው? እንዴት ነው ነገሩ? ትናንትና እኔ ጥጋብን አስተነፍስላለሁ ብላ ነበረ፣ ክራበት ነበር አብርሃም ላይ። ወይስ ያን ጥጋቡን ልታስተነፍስለት በኤርሜላ በኩል ልታስተነፍስለት ነው? ወይስ እንዴት ነው ነገሩ? ይኸውላችሁ ሩታ የሆነ ጊዜ የምትናገረው ንግግር አብርሃም ላይ ነው እንጂ አልፈልግም እያለች ተመልሳ የምትመጣው በብዛት ሩታ የምትናገረው ሌላ፣ ከአብርሃም ሌላ የምትናገረው ቃላቶች በተግባር ነው የምታሳየው። የሆነ ነገር አለመቅናት አትናገርም። አስተነፍስላለሁ ብላለች። እንግዲህ በምንም ብላ እሷ ታስተነፍስለታለች። ብቻ በኤርሜላ በኩል እንዳየውን ነገሩ እንጂ ምን እኮ በዚህ ልክ እንደዚህ የተቀራረቡት መቼ ነው እንደዚህ ዝምድናቸው ጓደኛ የሆኑት ከጓደኛም አልፎ ሩታ ከጓደኛም አልፎ ባሏ የገዛ ባሏ ለእሷ ልድርለት ያሰበችው እንዴት ነው? እኔ የትዬ ነው ይሄ ሁሉ የተፈጠረው? ይሄ ሁሉ ፍቅር መቼ ነው የተፈጠረው? ቆይ እንዴት ነው እንዴ? ምን አስበሽ ነው ሩታ? ቆይ እንዴት አስበሽ ነው? ቆይ ጌታን እስኪ እንደኔ ግራ የገባችሁ ካላችሁት ፍቅር ጋር ከሚሄድ በቃ ከአንቺ ጋር ይሁን። አንቺ ያጅልኝ በቃ አንቺ አንከባክበሽ ያጅልኝ። ጉድ ዘንድሮ ማርያምን በጣም ነው የሚገርመው። እና እንዴት ነው ነገሩ? ኧረ እነዚህ ሰዎች ግን አተሳሰባቸው ምንም ግራ ገብቶኛል። ጌታ እንዴት እንደሚያስቡት እራሱ ግራ ይገባል። ይሄ አሁን ለማመን እኮ በቃ እንጃ እንዴት ነው የሚታመነው? አብርሃም ኤፍሬም ጋር በመጣ ቪዲዮ ተናግሯል። የራሱ የሆነ ምክንያት አለኝ ብሏል። ግን እሱ የሆነ ነገር አለው፣ የሆነ ራሱ የሆነ ኬስ አለው። እሱን ነገር እነሱን ራሱ ምንነታቸውን ለማየት ይሁን የሆነ ነገር ለማጣራት ይሁን ምን እንዳሰበው ብቻ አላውቅም እንጂ ፍቅር ራሱ የመጣችው ለፍቅ እንደተባለን ነገር ሳይሆን ለሌላ ኬስ እንደመጣች ተናግሯል ኤፍሬም ቤት። ብቻ እሱ የራሱ የሆነ ነገር ጭንቅላት ውስጥ አለው። ይሁን የሱም ወደ ጎን እንተውና የነዚህ ሁለቱ ጓደኛሞች መሆናቸው እስኪ እናንተ እንደኔ የገረማችሁ ሰዎች ካላችሁ ኮመንት አድርጉልኝ። እኔ ግራ ገብቶኛል። አሁን ሩታ እውነት ከልቧ አብርሃምን ለኤርሜላ ለመዳር አስባ ነው ወይስ ሌላ የሆነ ሀሳብ አላት? ግራ ገባኝ። እስኪ ንገሩኝ እንዴ ምን አስባ ነው? ኧረ በኢየሱስ ትንሽ ቆይታ ሚዜ ሊሆንልሽ እንዳትላት ብቻ ይባሳል። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ ያላችሁልኝ። እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? ሁላችሁ እንዴት ነው? ሁሉም ሰላም። የሚገርሙኝ ነገር ባለፈው ኤርሜላ ላንቺ በቃ ትቼልሻለሁ ከልጅሽ አባት ጋር ኑሪ ብላ ሄደች። እሺ ብለን በመንግስቱ ደግሞ ራሴን ካላጠፋው ብላ አለቀሰች። ከዛ ደግሞ መጣችና ሩታ እኔ ላንቺ ትቼልሻለሁ ሌላ ሴት ጋር ከሚሄድ አንቺ ካንቺ ጋር ይቀጥል ህይወቱን በትክክል ካንቺ ጋር ይኖር ብላ መጣች። ደግሞ ሩታ በተራ እኔ ሰውየውን ራሱ እንዴት እንዳዩት አላውቅም። እርስ በርሳቸው ይቀባበላሉ ወደ ወዲህ። ኤርሜላ ለሩታ ትተዋለች፣ ሩታ ደግሞ ለኤርሜላ ትተዋለች። እንዴ ነች እና ይሄ ሁሉ ፍቅር መቼ ነው የተጀመረው? እንዴት ነው እንዲህ ነው እንዴ? ኦ ማይ ጋድ